አይኔ ምን ይመስላል በእናታችሁ ስልቻ። ትርንጉይ ይቺ ልጅ አሰርፊልኝ። በልታ ማታውቀውን ኬክ በላች። ይሄው ምላሷ ረዘመ። ሰከረች መሰለኝ። ጭራሽ ትርንጉ ያልከኝ ተምቹ። እንዳየዋት ከሆነ ሴትዮዋ ከቀልቧ አትመስለኝም። እውነቴን ነው። ድጋሜ ከሄድኩኝ ባገኘችው ነገር አናቴን ማለቱ አይቀር። እንደው እዛ ስራ ቦታ ቁጭ ብዬ ብቻ ባይኔ ውልብ ስትይብኝ እየመጣዋ። ለምሳሌ እኔና ሴር ከትዳር በፊት ምንም ላናደርግ ቃል ተገባብተናል። እናንተ እኮ ድንጋይ ናችሁ። እኔ እንደውም ዝም ብዬ ሳስበው ከትዳር በኋላ ራሱ የምታደርጉ አይመስልም። ቆይ ዛሬ ልደቴ መሆኑን ማን ነገራችሁ? በያ ባለፈው አመት በዚህ ሰዓት የበላነውን ፈዋ ምን ረሳው ይመስልሻል? አልሰጥም ብዬው ነው። ምንድነው አልሰጥም ያልሽው? አሁን ይጠይቃል እንዴ? ስላልገባኝ እኮ ነው። ምን ስጪኝ ብሎሽ ነው? አባቴ ድረስልኝ። ትርንጎይ ምን ሆነሽ ነው? ስሚያና አንቺ ዝራ ልታገቢ የነበረ ሰዓት ጆሮ ምን እንዳለ ልንገርሽ። ምን አለ? ሃና ልታገባ ነው እለዋለሁ። ሃና እኮ ጨዋ ናት፣ እንደዛ አታደርግም አላለኝ መሰለሽ? እንደዚህ የሚያስብ ድንጋይ ራስ እንዴት ነው ለሷ ባል መሆን የሚችለው? እሱ ተንበርክኮ ሲለምነኝ እኔ ደግሞ እምቢኝ ብዬ ቀሚሴን ሽፍን አድርጌ አልሰጥም ብዬ እንድቹ አትንካኝ እያልኩት ነው። ሳንተኛ ያደር ነው ይሄ ባለጌ። ቆይ አገኘዋለሁ። ጥቅሙ ግን ምንድነው? የምኑ ጥቅም? እሱ ስጭኝ ያለኝ ነገር ነው። ኧረ ተምቹ ግን የመጨረሻ ነው የተበላሸው። የመጨረሻ ማለት ከምላችሁ በላይ እንዴ ነችና ምን ነው ብራዘር አፈላሽ ተንተከተክሽ ይሁንልሽ። ፀሐይ የገረፈው እንትን መሰልሽ የዱባይ ፀሐይ ያለ አይደለ ጋይስ? እንዴ ነው ቅልጥ ነው የሚያደርጋችሁ ሲሞቅ እና እንደሱ ነው ተምቹ ምን እሺ ነው አባቴ። ጥሩ ልጅ አልነበርክም እንዴ? እኔ እኮ ብያለሁ ተምቹ ካገኘ በኋላ ይበላሻል ብያለሁ። ደግሞ እንደዚህ በቀላሉ አይስተካከልም። የሆነ ኮርኮም ይደረጋል ብዬ አስባለሁ። ማለት የሰው እጅ ማየት አለ አይደለ? አሁን ካለበት ነገር ዝቅ ብሎ ተመልሰው የሰው እጅ ማየት እንደዛ አይነት ነገር ውስጥ ይወርዳል ብዬ አስባለሁ። ማለት አሁን እንደምታዩት ከአሴር ጋራም ጥሩ ላይ አይደሉም። የሚያደርጋቸው ነገሮች እንዳለ ምንም በቃ ደስ የማይሉ ነገሮች ናቸው። ወይስ ደግሞ ፕራንክ እያደረገ ይሁን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። ከዚህ በፊት ሪከመንድ ያደረግኳችሁን ነገር ነበረ ድራማው ላይ ያየ ነው። ለምሳሌ ያክል ላስታውሳችሁ እና አሴር ልደቱን ድምቅ ያደርጉታል። ከዚህ በፊት ልደቱን ስላከበሩ አሁን አያልፉትም። አስታውሰው ሁሉን ነገር እነሱ ችለው ድምቅ ያደርጉታል ብዬ አውርቼ ነበር እና ያንን ነገር ነው በቃ ያየ ነው። እውነት ለመናገር ሌላ ምንም የተለየ ነገር የለም። ግን ቅር ብሎኛል እውነት ለመናገር። ማለት ትንሽ ደመቅ ቢያደርጉት አሪፍ ነበር። ማለት አሴርና ተምቹ ተነጋግረው የሆነ አለ አይደለ? በተለይ ዲኮሯ ምናምን ቢያስቡባት አሪፍ ነበረ። ላይክ ሌላው ቤተሰብ ሙሉ ለሙሉ ሳያቅ ድንብላል ብቻ አውቃ ቤተሰቡ ከቤት እንዲወጡ አድርገው በሆነ ምክንያት ቤቱን ሸብረቅ አድርገውት ምናምን እንዳይደብራቸው ቢያደርጉ የተሻለ ይሆን ነበር ብዬ አስባለሁ። ማለት በዚህ መልኩ ኬክ ይዞ ከመምጣት ይልቅ ሙሉ ልደቱን ተምቹ ቢችሉ አሪፍ ነበር ብዬ አስባለሁ። ያሉበት ሁኔታ ጥሩ ስላልሆነ ማለት ነው። እኔ በሆነ አሁን እንደዛ ነው የማደርገው። ሪያሊቲው እንደዛ ነው። ቤተሰብ የምለው የምወዳቸው የማከብራቸው እንደገና ደግሞ የፍቅረኛ የቤተሰብ እስከሆኑ ድረስ ላይክ ከዚህ በፊት ለእኔ ጥሩ አስተሳሰብ ላይኖራቸው ይችላል። ግን እኔ ካለኝ እነሱ እንዲያዝኑ አልፈልግም። ትንሽም ብትሆን የሆነች ነገር አደርጋለሁ። አሁን እነሱ ያደረጉትም ያንሳል ማለት አይደለም። በቃ ሰው ያቁሙን የሚያደርገው አይደለም። ነገር ግን ለድራማው ውበት ይሰጥ ነበረ። ልደቱን ባክግራውንዱ ሰርተውት የተለያየ ነገር ጨመርመር አድርገው እንደዚ አይነት ድባብ ውስጥ ቢኖር ኖሮ ድራማው በጣም ያምር ነበር ልላችሁ ፈልጌ ነው እንጂ አሁንም አልተቃወምኩም። ላይክ ኬክ ብቻ ይዞ ከሚመጡ ብዬ ነው። ተረዳችሁኝ አይደለ? እና አሪፍ ነበር። ብቻ ደስ ይል ነበረ። ሜሉም ስራ ለመጀመር እያሰበች ነው። መስፍኔ ድምፁ አልጠፋም ጋይስ። መስፍኔ ምን ሆኖ ድምፁ የጠፋው? ቢያንስ አሴር ጋር መደወል ነበረበት። ላይክ ድምፁን ልንሰማ ይገባ ነበረ። ቤተሰቡ አላናገርም ብሎ ሊሆን ይችላል። እሺ በዛው እንሂድ፣ በዛው እንቀበልና ይህንን አምነን እንጓዝ። ግን ጆሮ ጋር ደውሎ ያሉበትን ሁኔታ ምናምን መጠየቅ ነበረበት። አንዳንድ ነገሮችንም ማገዝ ነበረበት ብዬ አስባለሁ። አሁን ያሉበትን ሁኔታ
ሊያቅ ይገባል ብዬ አስባለሁ። እና እንደዚህ አይነት ነገሮችም ከፊት ያሉ ክፍሎች ላይ እንዳሉ በዚሁ እየነገርኳችሁ ነው። ሌላኛው የድንብላል ወንድም መጥቷል፣ ወንድም ጋሼ መጥቷል። ግን ይሄ ተምቹ የሚባለው ሰውዬ በቃ መጨረሻ አካባቢ ላይ የማይሆነውን ምንድን ይባለው የማይሆን አይሆን አድርጎ ለቀቀው ነው ይባላል፣ ተወው ነው የሚባለው። ብቻ እንደዚህ አይነት አባባል አለና ጥሩ አላደረገም። እውነት ለመናገር ሪስፔክት ሊኖሩ ይገባ ነበረ። ለማትሉኝም ለድንብላል እንዴት አትሉኝም? ወንድሟ ፊት ለፊት ወጥቷችኋል አይደለ? ወንድሟ ፊት ለፊት ሆኖ እንዴት ነው ሰው እንደዚህ ሊል የሚችለው? ምን አገባኝ እንደፈለግሽ የሆነ አወራሩ ራሱ ሲያስጠላ። ኧረ በስመ አብ ጋይስ፣ ይሄ አራዳ የነበራችሁ ሰዎች ማለት ምንም ሳይኖራችሁ በቃ ምርጥዬ የነበራችሁ ጨዋታ የሚያምርባችሁ ምናምን የነበራችሁ ሰዎች ልክ አግኝታችሁ ስትበላችሁ ጨዋታው ራሱ እንዴት እንደሚያስጠላባቸው የምር ነው ብላችሁ ተምቹ አላስጠላችሁም ጋይስ? የሆነ ምንም ቢቀልሉላ እኔ እያዝናናኝ አይደለም በአሁኑ፣ ምክንያቱም እያደረገው ካለው አንጻር ማለት ነው። በፊት ምንም ቢያወራ ያምርበታል፣ ያስደስተናል፣ ያዝናናናል፣ ምንም ቢል ማለት ነው። መጥፎም ነገር ቢናገር ጥሩ ያልሆነ ነገርን ቢናገር በሁለቱም እኛን ፈታ ያደርገን ነበር። አሁን ግን ጥሩነቱ እየጨመረ መሄድ ሲገባው እንትን ካገኘ በኋላ ቀይሬር ሲል በቃ እኛ ራሱ አስጠላን አይደለ? እንደ ድሮ አይደለም አሁን በቃ ተምቹ የምናየው ምንም ቢቀልድ ፈካ አያረገንም። ያንተስ ከፋ ምናምን ነው የምትሉት በልባችሁ እና እሱን ነገር አስቡበት። ተምቹ ቶሎ ይስተካከል ወይም ደግሞ ቶሎ ይገረፍ፣ በቃ ወደኋላ ይመለስና ያላትን ይሄ አጎትዮ የላከውን ብር ጭርስ ያርግና ስራውም ክስርስር ያርግና ከዛ ምሳራ በኝ ይበል። አሴር ጋር እየመጣ አሴር አላቀልህም በፊት ስመክርም ቢብለኝ እያለ ትንሽ ጎንተል መደረግ አለበት ብዬ ነው ማስበው። አቶ ኖላዊም በትናንትናው ክፍል ብቅ ብሎ ነበረ። ደስ ሲል ነበር የነሱም ሲል ስራውን ትቶ ናፍቅሽኝ ብሎ ቤት መምጣት ይቻላል። እንደዚህ ጋይስ አላስችል ብሎታል። በቃ እንዴት ነው አቶ ኖላዊ ምን ነው አሁን? እንደው እርጉዝ ባትሆን እሺ ይሁን፣ ስራ ስትቶ ቤት ሊያስመጣ ይችላል። እርጉዝ ሆና እንዴት ነው ነገሩ? አይከብድም? አቶ ኖላዊ አይከብድም ወይ? እንዴት ነው ነገሩ? ምን ይዤ ነው? ማንኛውም ይመች ብያለሁ እኔ። ሌላ ምን እላለሁ? ይመች ከማለት ውጭ ሌላ ምን እላለሁ? ሜሉም ስራ ለመጀመር አቅዳለች። አይ ቲንክ ስራ ውስጥ የምትገባ ይመስለኛል። ያው ልጁም ሪስፔክት የሚያደርጋት አይነት ልጅ ነው፣ ዝም ብሎ አይነት ልጅ አይደለም። ላይክ ስራ ላይ ጎበዝ ስለሆነች ድርጅቱን የሆነ በደንብ እንድታንቀሳቅስለት ነው እንጂ እሱ የበላይ ሆኖ አለቃዬ እንደነበረች ያረጋታለሁ ምናምን የሚል አይነት ሀሳብ የለው፣ አመለካከት የለውም። ልጁ የሆነ መልካም አይነት ልጅ ይመስላል እና ስራውን ብትጀምርም ለክፉ አይሰጥም። ደስ ይላል። ስራ መጀመሯ ጥሩ ነው አስባለሁ። ከዛ በዘለላ አሴር የጀመረው የጠበቃው ጉዳይ አለ። እሱም በቅርቡ ይፋ ይሆንላችኋል። ማለት በቀጣይ ክፍሎች በደንብ ስር የሰደደ ነገር እና ጭብጥ የያዘ ነገር የምታገኙበት ክፍሎች ከፊት አሉ። በተለይ ከሰኞ ጀምሮ ያሉት ክፍሎች ሰኞ ዜን ላይክ አርብ ነው ሮብና አርብ የሚለቀቁ ክፍሎች፣ ሰኞ ሮብና አርብ የሚለቀቁ ክፍሎች ላይ ታገኙታላችሁ። በደንብ በሰፊው ታዩታላችሁ። እሱን ነገር በቀጣይ ክፍል እንጠብቃለን። ከዛ በዘለለ የተምቹና የድንብላል ጉዳይ ጥሩ የማይሆን አይነት ነገሮች ውስጥ የመግባት ነገር ይኖራል ብዬ ማስባል። ምክንያቱም ተምቹ እያመረረ ነው፣ እየቀለደ አይመስለኝም። ምክንያቱም በወንድሟ ፊት ለፊት እንኳን አይቀልድም። ቀልድ ቢሆን ኖሮ በወንድሟ ፊት ለፊት እንደዚህ አይቀልድም። ከቀለደ በኋላ ትቷቸው አይሄድም። ኧረ ጣጣ የለውም ምናምን ብሎ ነበር እንትን የሚለው ነገር ግን ቀልድ አይመስለኝም። ይሄ የምሩን ነው እያወራ ያለው ተምቹ። ስለዚህ አሴር ሜቢ ያግዛታል የሚል አቋም አለኝ እኔ። የእናንተን አቋም ወይም ደግሞ የእናንተን ሀሳብ ኮሜንት ላይ ብታስቀምጡልኝ በጣም ነው ደስ የሚለኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። በተከበርኩበት ከፍ ባልኩበት ሰፈር ተዋርጄ ዝቅ ብዬ የታክሲ አጥቼ መንገድ ዳር ቁጭ ብዬ በእግር ወክ አድርጌ ወደ ቤት የሄድኩበት ማአት ጊዜዎች ያሉ፣ መኪና ይዤ ወደ ቤት የሚሄድበት፣ ከዚች ለመሄድ በመኪና የሚሄድ ሰውዬ
ወርጄ ታክሲ አጥቼ በእግሬ የሚሄድበት ስንት ጊዜዎች ነበሩ። ልብስ አሳጥቤ ያሳጠብኩትን ልብስ የምወስድበት አጥቼ ስንቱ አለፈ ብቻ ይሁን። ለማንኛውም እንዴት ናችሁ? ኖላዊ ተከታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል በጣም ያበደ ነበር። በጣም የሚያሳዝን አይነት የሚያስተምር አይነት ክፍል ነበረ። ልክ እንደ ምዕራፍ አንዱ ድባቡ ተመልሷል ጋይስ። በቃ ኖላዊን እኔ በዚህ ነው የማውቀው። ማለት ይሄ ማለቃቀሱ ማዘኑ ምናምኑ ብቻ ሳይሆን በዛ ውስጥ ያለው እውነት፣ በዛ ውስጥ ያለው ትምህርት፣ በዛ ውስጥ ያለው ሀቅ ነው የሚታየኝ። ገብቷችኋል? ከመጀመሪያ ጀምሮ ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ተናግሬያለሁ። በተደጋጋሚ ነበረ። ሁሌ ኖላዊ ሪቪው ሳደርግ ስመጣ ከክፍል 1 ጀምራችሁ ያያችሁ ሰዎች ታውቁኛላችሁ። ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ ሳወራ የመጣው። ለምዶ ታውቃላችሁ? ኖላዊ የሚያሳየው በቃ ይሄ ላይክ እዚህ ምድር ላይ ያለን ነገር ነው። አብዛኛውን ደግሞ አሳልፌ ያየኋቸው ጓደኞች ያሳለፉትን፣ በቤተሰብ በኩል ደግሞ ያለውን ማቀውን ነው የሚያሳዩ። ይሄ ደግሞ እጅጉን የምንማርበት፣ በተስፋ መቁረጥ ውስጥ ያለን ሰዎች ደግሞ የምንበረታበት፣ እንደዚህም አለ የምንልበት እንዲህ ብለን ይሄ ምንድነው የምንበረታበት አይነት ድራማ ነው እና አሁንም ምዕራፍ 2 ላይ ይሄ ነገር ተመልሶ እያየሁት ነው። እንደ እውነቱ በትናንትናውም ክፍል በቃ ልጆች ለእናታቸው የሚያደርጉት ነገር፣ እንደገና ደግሞ እናት ለልጆቿ ምን ያህል እንደሄደች አሁን አስቧት። ሜሉን የመሰለች ሞልቃቃ እናት ማለት ነው። በቃ ቂን ያለች ውሃ እግራ ይንካኝ ምናምን መሬት እግራ ይንካኝ ያለች ሴትዮ ማለት ነው። ልብስ አጣቢ ስትሆን የምር ስቲል እስካሁን ይሰማኛል እኔ ያሳለፍኩት። የምሬ ነው የምላችሁ። ይከብዳል። እንደዚህ እንደምትሉት አይደለም፣ ማለት እንደምታዩት አይደለም፣ እንደሚወራው አይደለም። ያሳለፈው ሰው በደንብ ያውቀዋል። እና ሜቢ በእንደዚህ አይነት ህይወት ውስጥ ያላችሁ ነገሮች እንዳልጠበቃችሁ ሆናችሁ ወደ ታች የወረዳችሁ እየተፍጨረጨራችሁ የነበራችሁትን ነገር ከስራችሁ ዝቅ ያላችሁ በቃ አይሆንልኝም ብላችሁ ተስፋ የቆረጣችሁ ሰዎች አይዟችሁ እላችኋለሁ። ዛሬም የምሬን ነው የምላችሁ። በቃ እንደው ዝም ብላችሁ አመስግኑ። በቃ ተመስገን በሉ። የምሬን ነው። አይ ከባድ ነው። አይኖ ይገባኛል። እንደዚህ ማውራት ከባድ ነው፣ ምክንያቱም ስላየሁት ነው። እኔ እንደዚህ በሆንኩበት ጊዜ አይዞ የሚለኝ በሽ ነው። አይዞ ለእኔ ምን ማለት እንደሆነ የዛን ጊዜ ይገባኛል። አይ አይዞ ትላለህ እንዴ ብዬ ነው የማልፈው። ግን በርቱበት ነው የምላችሁ። ያልፋል። የማያልፍ ነገር ምንም የለም። ሰኞ ማክሰኞን ከተካ፣ ዓመት ዓመትን ከተካ፣ ሰዓት ሰዓትን ከተካ የእናንተ ነገር የማይተካበት ምን ምክንያት አለ? በቃ ሲጀመር እኮ ማለፍ የተፈጥሮ ግዴታዋል። እናንተ ስላላችሁ አይደለም የሚያልፈው። እውነቴን ነው የምላችሁ። ማለፍ የተፈጥሮ ግዴታ ስለሆነ በጋ አልፎ ክረምት ይመጣል። ምንድን ነው? የተፈጥሮ ግዴታ ነው። አይ በቃ ክረምት አልፈልግም ብትሉ ክረምት ያልፋችኋል። ዞሮ ይመጣል ክረምት። ሰኞን አልፈልግም በቃ ከማክሰኞ ይጀመር ብትሉ ይሆናል? አይሆንም፣ ይመጣል ተመልሶ። ስለዚህ ማለፍ የተፈጥሮ ግዴታ ነው። በቃ ያለንበት ኤቭሪቲንግ ያልፋል፣ አልፎ ይስተካከላል። እናንተ ብቻ ተስፋ አትቁረጡ። ወደ አምላካችሁ ጩሁ፣ ከአምላካችሁ ጋር ጠንካራ ሁኑ። እውነት ለመናገር በወደቃችሁ ታይም የፈጣሪን አጠገባችሁ እንዳለ በጣም የምታውቁበት ታይም ነው። እኔ አብዛኛውን ከገባኝ ነገር በጣም በማይሆን ህይወት ውስጥ በነበርኩ ታይም መውጣት ባቃተኝ በቃ ተስፋ ቆርጬ ሁሉ ነገር በተሟጠጠበት ታይም ሁሉ በተወኝ ታይም አጠገብ የነበረው በቃ ክርስቶስ ብቻ ነው፣ ጌታ ብቻ ነው። ጌታ ነው የምላችሁ እሱ ብቻ ነው። በቃ ሲያበረታኝ ይታወቀኝ ነበር፣ ያልፋል ሲለኝ ይታወቀኝ ነበር። ውስጤ ፊል በቃ ይሰማኝ ነበር። እና እንዴት ትላለህ? የምሬን ነው። በቃ ውስጤ ያወራኝ ነበር፣ ይህም ያልፋል። እንዴት ሆኖ ለዋሉ በቃ ውስጤ በራሴው መንፈስ በቃ በውስጥ ያወራ አምላኬ በአጠገቤ ሆኖ እያወራኝ ነበር። እንዳለው ማሳለፍ እንደዚህ ስላችሁ ብዙ ነገር ተሳክቶልኝ ምናምን አይደለም፣ ግን ከዛኛው ማንነት ወጥቼ እዚህ ጋር መቆሜ ራሱ ለእኔ ታምር ነው።
እኔ በፍጹም ሊሆን አይችልም ብዬ በቃ ተስፋ ቆርጬ እንደመጣልኝ ነው በቃ ከዚህ በኋላ ብዬ ያልኩ ሰው ነኝ። ያልፋል፣ የማያልፍ ነገር የለም። ያልፋል። ደግሞ ያበረታችሁ። በድካም ውስጥ ሆናችሁ በቃ በጣም ሲደክማችሁ ምርር ስትሉ መጥቶ ያበረታችሁ። የምሬን ነው። የኛ አባት የሚተው አባት አይደለም። የተወን ይመስለናል እንጂ አይተወንም። በቃ አለ፣ ሁሌ ከኛ ጋር ያለ። ደስ የሚለኝ አሁንም በጣም የምደሰትበት ጊዜ ነው ማለት ሁሉ ሲተወን የማይተወኝ እንዳለ ያወቅኩበት ጊዜ ነው። ድክም ብሎ በቃ ሁሉ ነገር ተስፋ ቆርጬ ሁሉ ነገሬን አጥቼ ቁጭ ባልኩበት ታይም ገና ሌላ ነገር እንዳለ ያሳየኝ እሱ ነው። ብዙ ነገር አይቻልም። እስቲል እስካሁን ገና ያልደረስኩባቸው እዚህ አካሉ እዚህ ወይም ደግሞ ይህ የሚባለው ምድራዊ ነገር ላይ ያልጨበጥኳቸው ገና ከፊት የሚሆኑ መዓት ነገሮች አሉ። ከድሮ የተሻሉ አምላኬ ያሳየኝ ብዙ ነገሮች አሉ። ሁሉም ጊዜውን ጠብቆ ይሆናል እና አሁንም እንደዚህ ብዬ ሳወራችሁ ሙሉ ለሙሉ ፐርፌክት ነኝ በቃ አሁን ብዬ አይደለም። አሁንም ብዙ የሚስበኝ አለ ወደኋላ፣ ብዙ ነገር አለ በቃ እልህም ያስይዘኝ፣ በተለይ እስራኤል ላይ ምናምን በጣም በቃ ስትራክል የሚያደርገኝ በሽ ጉዳይ አለ። ግን ያልፋል። ማለፍ የተፈጥሮ ግዴታ ነው። እስከ መጨረሻው ጸንቼ እቆማለሁ ያልፋል ብዬ አልፎም አየዋለሁ። እና በተስፋ መቁረጥ ውስጥ ያላችሁ በርቱ ልላችሁ እፈልጋለሁ። በተለይ ከሀገር ውጭ ሆናችሁ እየሰራችሁ ያላችሁ፣ በተለያየ ጭንቀት ውስጥ ያላችሁ፣ አንደኛ ከሀገር መውጣታችሁ ራሱ ጭንቀት ነው አይደለ ጋይስ? የማታውቁበት ሀገር፣ በማታውቁት ቋንቋ፣ በማታውቁበት ሰው ቤት፣ ኢቨን አብዛኞቻችሁ ደግሞ ስራውን እንኳን ሰርታችሁ ማታውቁ እንደዛ ቀንና ሌሊት ቁጭ ብላችሁ እየሰራችሁ እረፍት ሳይኖራችሁ ላባችሁን ጠብ እያደረጋችሁ እየሰራችሁ ህመም እየታመማችሁ በህመም ውስጥ ሆናችሁ እየሰራችሁ በብዙ ስቃይ ውስጥ ያላችሁ ሰዎች አይዞህ ያልፋል፣ ይሳካላችኋል። እና የማያልፍ ነገር የለም ልላችሁ ፈልጌ ነው። በርቱ፣ ጠንክሩ፣ በቃ ወደ ፈጣሪያችሁ ቅረቡ። እሺ እኔም ይሄን ነገር ለራሴ ራሱ ደግሜ መንገር እፈልጋለሁ። የምሬን ነው ገዝሽ በቃ ሁሉ ነገር ሲበረታብህ፣ ሁሉ ነገር ሲያቅት፣ ደስተኛም ስትሆን፣ ስታዝንም፣ ስትደሰትም፣ ስታገኝም፣ ስታጣ ወደ እሱ ቅረብ። በቃ ሁሌ እሱ ነው የሚበጅ። የእውነቴን ነው የምላችሁ። እኔ ጌታ ብቻ ነው የሚበጅኝ። ከኢየሱስ ውጭ ሌላ ምን የሚበጅ ነገር የለም። ከምሬን ነው የምላችሁ። እንደ እንትን ካያችሁት በራሳችሁ እምነት በኩል ይዩት። ኦኬ፣ በራሳችሁ ሃይማኖት በኩል አንተን ብላችሁ ኦኬ፣ አንድ ሃይማኖት ብቻ ሰበክ እንዳትሆኑ ስብከት እንዳታረጉት ብዬ ነው። ይሄ ሪያሊቲ ነው። እኔ ኢየሱስ ብቻ ነው ይበጀኝ። የምሬን ነው የምላችሁ። ከሱ ውጪ ማን እንደሆነ አውቀዋለሁ። ከኢየሱስ ውጪ ገዝሽን ነጥላችሁ ካያችሁት ምን አይነት ሰው እንደሆነ ታውቁታላችሁ። እንደዚህ ለእናንተ መልካም ነገር ማውራት ቀርቶ መልካም ነገር ምን እንደሆነ ማላቅ ሰው እና ክብር ለሱ ይሁን። ወደሱ ተጣበቁ ነው፣ ወደሱ ተጣበቁ፣ ከሱ ጋር ተጣበቁ ነው የምላችሁ እና ያልፋል ሁሉም። አሴርን በስተመጨረሻ አካባቢ ለሃና የባለፈውን የጠበቃውን ነገር አማክራታል። ወይኔ አማርኛ አማከራት እንዴ ምን አስጨነቀኝ? አማክራት ወይስ እዛው ተመለሽ? አማርኛ እኮ ከባድ ነው። እስኪ እንደ ኮሜንት ላይ ቃል ንገሩኝ። ብቻ ነገሮች ወደ መስተካከል ይመጣሉ። መስፍኔንም አንስቼላችሁ ነበር በባለፈው ክፍል ሪቪው ላይ። መስፍኔም እዚህ ነገር ላይ ጣልቃ ይገባል ብያለሁ። ያው የምናሴ ልደት በሚገባ ድምቅ ሽብርቅ ብሎ ይከበራል ብያችኋለሁ በባለፈው። አሴር ይህንን ነገር ከሰማ ሁሉን ነገር ያስተካክላል ብያችኋለሁ። ግን ከውጭ የመጣው የሰላምየው እንዴ ምን ይሽ ነው አባት 10,000 ብር ሰጥተህ ልትበላ እንዴ ልታረግ 10,000 አይ አላወካትም። ሰላምዬን አላወካትም። የማን ልጅ እንደሆነች አላወካትም። ጊዜ ጥሏቱ እንጂ የማን ልጅ እንደሆነች አላወቅ አላችሁ። ደግሞ 10,000 ስታዩ በቃ ይሄ ህይወታችሁ ሙሉ ለሙሉ የሚቀይርላችሁ ብር መስሏችሁ ምንጣጣ አለው የምትሉ እናንተ ተው ብያለሁ። የምሬን ነው። ተው እንዴ ረቡ እንጂ የምሬን ነው ማለት 10,000 ብር አሁን እንደው ምሳ ብቻ በየቀኑ ምሳ ብቻ ብትበሉበት ስንት ቀን ያበላችኋል? ስንት ቀን ያበላችኋል? አስቡት።
እና እቺን ለማትሆን ነገር እንትን ስትሉ ትንሽ ከበድ ይላል። ሜቢ ይሄ እንትን ውስጥ በጣም የማይሆን ነገር ውስጥ ያላችሁ ቤተሰብ ታሞባችሁ፣ ልጅ ታሞባችሁ አይነት ሰዎች እሺ። ግን ዝም ብላችሁ ተነስታችሁ ትየለል የምትሉ እኔን ነገሩ እናንተን መክሬ አልችልም። በቃኝ፣ የምሬን ነው በቃኝ። እንዴ ተምቹ ደግሞ በቃ እየረበሽከ እኮ ነው። ተምቹ ግን ታውቀዋል። ተምቹ ሌላ ነገር ሆነ በቃ እየረበሽከን ነው። ኧረ እባክህ ተው ተስተካከል ብያለሁ። ተምቹ ስነ ስርዓት። ለማንኛውም እዚህ ጋር ይብቃኝ። ብዙ አሪፍ ሰዓት አንውሰድባችሁ። በጣም ነው የምወዳችሁ።